ችግር የለም እንዴ? እኔ ችግር የለም ካልክ ምን እፈልጋለሁ ሌላ? እኔ እዚህ ጋር የተቀመጥኩበት ዋና ምን ሆነና እመቤቴ፣ እኔ ችግር የለም እንዳል አልሰማሁም። እመቤቴ ነው አልሰማሁም። ምን እፈልጋለሁ እኔ? በቃ አረ በቃ እኔ ይኸውልሽ ፍቅር፣ እኔ ሌላ ኦዲየንስ ይኸውልሽ 26,000 ምናምን ሰው አለ። ሌላ ነገር ስለሚመስለው የምታወሪውን ነገር እሱን ክሊር ለማድረግ እንጂ ወደኋላ የተመለሽው እኮ አንቺ ነሽ። እዛ ጋር አልፈልግም ብለሽ አሁን ደግሞ ስለ ገንዘብ ስታወሪ ሌላ ነገር ይመስላል። እሱን ነገር ላጽዳ እኮ ነው ያልኩት። ለዛ ነው አቡዬ እንጂ ነገሮች ላይ የዛሬ 5 ወር አክሲደንት ደረሰብክ። አልሐምዱሊላህ አንተ ዳንክ። መኪናው ግን ስቲል ነው ጋራጅ ነው እያልክ ነው። ቀጥል አቡዬ። ዲቴል ስለ መኪናው በደንብ ማውራት ይቻላል፣ በደንብ ማለት ነው። መመለሳችን አስፈላጊ ከሆነ ስልሽ ይሄ ከ900,000 ብር 1 ምናምን የሚባሉ ይኸውልሽ ሀቢባዬ፣ ይሄ ፕሮሰሱ መኪናው እጃችን ላይ ሳይገባ ይኸውልሽ ምንም አናቅም አላልኩሽም ቅድም? ምንም ሳናቅ ማለት ነው አጠገባ ይሄ ፕሮሰሱ ላይ የነበሩ ሰዎች ራሱ በጣም ብዙ ብር በልተውናል። በጣም አናቅም ነበር አደል? ይሄ በየወር የሚመጣውን ብር ጠብቀን እንትን ለማድረግ ይቅርና ያለን ብር አስቀምጠን ይቅርና ይሄ ነገር በጣም ብዙ ፕሮሰስ ፈጅቶ 4 ወር ማለት ነው። ዝም ብለሽ እስቲ ሀቢባዬ የረዱን እንኳን አስቢ አደል? ይሄ ያለንን ብር ቁጭ አድርገን ይሄ ገና ደሞዝ መጥቶ 1.1 ምናምን ማለቱ መደመሩ ይቅርና ማለት ነው ሀቢባ በጣም ብዙ ብር ተበልተናል። በመሀል መኪናችን እጃችን ሳይገባ እንዲህ ዲቴል 900,000 ብር ነበረን። ከዛ ደሞዝ 200,000 ብር ገባልን። ከዛ በ1.1 ሌላውን እንደዚህ ይቅርን ነው ማለት ነው ሀቢባዬ። በጣም በመሀል 4 ወር የፈጀ ፕሮሰስ ለብዙ ኔትወርክ ዳታ ካለቀ መሰለኝ ነገሮች አውጥተናል። በጣም ብዙ ብር በጣም ብዙ ብር ጎድሏል። ጋይስ ታፕታፕ ኮፒ ሊንክ አድርጉ። ታፕታፕ አድርጉ። ከኔ አይደል ደግሞ ከሱ ነው የሱ ነው እስኪ 30,000 ሼሩን አስገቡትኝ። ታፕታፑን 6 ሚሊዮን አስገቡት ጋይስ። ኮመንቱ ይደርሳል። ታፕታፕ አድርጉ። ደግሞ መኪናው ሲገዛ አላውቅም ብላለች የምትሉ ሰዎች ቤት ሆና ትራንስፈር አደረገች እንጂ አብሬው አልሄድኩም ነው እንጂ ትራንስፈር ገንዘብ እሷ ቆይ ሀቢባ ቆይ ኧረ ተው፣ እኔ አታቀሳስሉ። ሌላ ነገር ነው የሚመስለው። ቢያንተ እየተቆራረጠ እኮ ነው እያንዳንዱን ነገር የመካፈል መብት አላት። አሁንም ነገም ዛሬም ወደፊትም እንዲህ እኮ ማን አልካፈልም ስለሚባል ነገር ሌላ ነገር አታስመስሉ። ተቋርጠክ የውልክ ወንድሜ ተቋርጠክ እየጠበቅንክ ነበር። እስከዛ ታብታብ አድርጉ እያልኩ ነበር። ኮሜንታተሮችን ደግሞ መኪናው ሲገዛ አላቅም ብላለች ሲሉ አላቅም አይደለም ያለችው ቤቶኜ እናቴ ትሙት ነው የምልሽ። እንደውም ብራችን አቅም የለንም በቃ ትንሽ መኪና እንግዛ ስላት ኖ ትልቅ መኪና ካልሆነ ብላ እዚህ ጣጣ ውስጥ የከተተችኝ ሁላ እሷ ናት። ምንድን ነው ሌላ ነገር እንትን በቃ አይዞህ ክፏል። ተረጋጋና ቀስ ብለህ አስረዳ። በቃ ችግር የለውም። አክሲደንት ደረሰ የዛሬ 5 ወር እስካሁን ድረስ ጋራጅ ነው ብለካል። ጋራጅ አይደለም ሁላ ይኸውልሽ፣ ጋራጅ አይደለም የማሰራበት አቅም አጥቼ መኪናው በጣም ይኸውልሽ እስቲል ከ800,000 ብር በላይ ይፈጃል ወጪው። አቅሜ ስላልቻለ ቆሟል መኪናው። ገብቶሻል? የት ነው የቆመው? ጋራጅ ነው የቆመው? ግቢ ነው? የት ነው የቆመው? የሆነ ሪከቨሪ ላይ የሆነ ቆሟል ብቻ የሆነ ቦታ ላይ ይሄ ገብቶሻል? ሀቢባ መቆሚያ ቦታዎች ላይ ገባኝ እንደዛ ቆሟል። ጋራጅ ሚዩት ነሽ ፍቅር ማሪ፣ ሚዩት ነሽ ፍቅር፣ ሚዩት ነሽ። ይቅርታ በጣም በኢየሱስ የኔ እናት በጣም ይቅርታ። አሁን ለሁለታችን የሚያስማማን ሀሳብ ነው ይዤ የመጣሁት። በጣም ስሙዝ የሆነ በስሙዝ የሚያልቅ ነገር ነው። አንደኛ ያሰብሽ እየመጣች ባታቋረጭኝ ፍቅር እንደ ሀሳብ እያሰብኩ አይደለም፣ መንጋቱ ነው ሳስበው፣ መንጋቱ ነው ገባ። እዚች ጋር ቁጭ ብዬ እየሰማው አንድ ነገር እየደጋገምን ነው። ስለዚህ አንድ ነገር ልንገር ቅድም ብዬ ነበር፣ ግን ሀሳብ የሆነ ነገር እንደዚህ የተባለው ማለት ነው እናረገዋለን፣ ልንገርህ እናረገዋለን፣ ችግር የለም።
ያው ቤታዩም አለች ሀቡም አለች። ለእሷ እንትን እንላለን። ሲሜን እሰጥሻለሁ ብለሃል። እኔ መቀበልሃለሁ። ችግር የለም። አንተ አዘክተህ ስትሰጠኝ እኔ አመስግኜ ነው የምቀበልህ። ከዛ መኪናው ማሰሪያ አቅም የለኝም ቆሟል ብለሃል አይደለ? ይገመታል፣ ይሸጣል፣ ባንክ ዕዳ ይከፈላል፣ እንካፈላለን። የቀረው ምንም ያጣላ ብር የለም። እኔ የሴት ብር አልወሰድኩም። ስሜ በሌላ እንዳይቀየር ምናምን የምትለውን ፓርት እኔ ሁሉም ነገር ፈታታልሃለሁ። በቃ እች ነገር ሌላ ነገር እንዳናወራ። በቃ ጥሩ ሀሳብ ነው ማለት ጥሩ ሀሳብ ነው። አሁን እሷም እያሰበች መጣሽ። ችግር የለም። ቆይ አሁን ታርጊነትና ሀሳብሽ ላይ አስተያየት ይሰጣል። ጥሩ ሀሳብ ነው ያመጣሽው፣ ገላግሌ የሆነ ሀሳብ። እሺ ፏድ ምን ትላለህ? ፍቅር ያመጣችው ሀሳብ ላይ የእሱ ሀሳብ ሲሆን ገላግሌ ነው እንጂ ይኸው በቀላሉ ገላገለች። መኪናው ይገመታል፣ ይሸጣል፣ የባንክ ዕዳ ይከፈላል። የቀረውን እኔ እናንተ ተካፍለን ሌላው ስዳ አፈርዲሜ በልቼ ከፈልኩ ድረስ ሁሉም ዕዳ ይከፈላል። ካልተረፈም እኮ ብሩ አንከፈልም። ችግር የለም። ሙሉ ዕዳ ይከፈላል። ለምን ትጨናነቃለህ? አንተስ ለምን ዕዳ ውስጥ ከተተችኝ ትላለህ? ይለቅ በቃ እንዴ ካልበቃ ሀቡዬ ማለት በዚህ ልክ አይደለም። ይሄ ሀሳብ ከነበረ ልሽ ፍቅር ተናገር ታርግልኛል። እሺ ሀቡዬ አሁን ተጋጅቶ ምናምን አይነት ነገር ሳይሆን ይሄ ሀሳብ መምጣት ከነበረበት ድሮ ቢመጣ ቆንጆ ነበረ ምናምን። አሁን በጣም በእኔ በኩልም የባንክም ኦልሬዲ ባንክ አይታገሰኝም። እኔ እስከዚህ የባንክ ዕዳዎችንም ከዛ ባለፈ ደግሞ ጥሬ ግሬ በጣም ብዙ የከፈልኳቸው ዕዳዎች አሉ። አሁን ወደኋላ ትመልሱኝ እና ግን ያው ዲቴል ማውራት ያለብኝን ነገር ማውራት ነበረብኝ። እያቋረጠችኝ ወሬ እያስጠፋችብኝ ነው። ከዚህ በኋላ ካቋረጠች ከኔ ራሴ የሚል ታረጋታለሁ። ጨርስ። እሺ ችግር የለም ጨርስ። ከዛ ባለፈ ደግሞ እኔ ነገር ከሌላ ነገር ጋር እንዲያያዝ አልፈልግም እንጂ ያልኩት እንደዚህ ሆኖ እንደዚህ አርጊልኝ እንደዚህ አታርጊልኝ ምናምን አይነት ፕሮሰስ ውስጥ አልገቡም። ገብቶሻል? እኔ ከኦዲየንስ ጋር ነገር እንዳይቀሳሰር እንጂ እንደዚህ ሆኛለሁ እንደዚህ ቸግሮኛል እንደዚህ አርጊልኝ ብያትም አላውቅም። አሁን ሌላ ነገር ነው የሚመስለው አሁን የአሁኑ ንግግሯ። ስለዚህ ሀቡዬ እኔ በገንዘብ አሁን መኪናው በተገዛበት ገንዘብ ዙሪያ ሂሳቡን ስትሰሪው እራሱ አይመጣጠው። ገብቶሻል አይደለ? ብዙ አሁን ቅድም ከተባባልነው ነገር አንጻሩላ ይህ መኪና ያን ያህል ፕሮሰስ ፈጅቶ ምናምን የተገዛ መኪና ከሆነ ፕሮሰስ እኔ እኮ ነግራት ነበር ዲቴል ነገሩ። ዛሬ እንደዚህ ያደረግኩ በዚህ ከፍቅር እናቴ ትሙት ነው የምልሽ። ያለ ፍቅር ፍቃድ የትም ሄጄ አላውቅም አይደል? እንደዚህ ለእነዚህ አይነት ጉዳይ የሆነ ነገር ላረግ ይቀርና ማለት ነው። እያንዳንዱ ደርሼ በመጣው እያንዳንዱን ነገር ታውቃለች ፍቅር። እያንዳንዱ እናቴ ትሙት የማታውቀው አንዲትም ነገር የለም። እሷ የማታውቀው ተደብቄ ያደረኩት አንዲትም ነገር የለም በመኪና ዙሪያ። እናቴ ትሙት ዛሬ እንደዚህ ያረኩኝ ነገ እንደዚህ ያረኩኝ አስቢው። እኔ ይኸውልሽ ዩቲዩብም እየሰራው ይሄንን ፕሮሰስ አብሬ እያስኬድኩኝ እዚህ እያልኩኝ ነው ያለሁት። አንዲትም ነገር ደብቄያት አላውቅም ለፍቅር አንዲትም። ይሄ ብቻዬን ምናምን ወስኜ ያደረግኩት ሁላ ነገር አይደለም። ገብቶሻል? ለምናወጣው ብር እሷ ትራንስፈር እያደረገችልኝ ከሆነ እያልኩሽ ነው። እኔ ቅድም በእኔ አካውንት አንጠቀምም። ዝግ ከሆነ እያንዳንዱን ፕሮሰስ የምንጠቀመው በፍቅር አካውንት ነው። 1 ሚሊዮን ብር ይህን ሁሉ ብር እየላከችልኝ እንዴት ነው እኔ አካውንት ላይ ብር እያለ እሷ የምትልክልኝ? ኢማጂን አድርጉሽ እንደዚህ እየተባለ እኔ እሺ ቆይ ሀቢባዬ እኔ አካውንት ላይ የሚቀር ብር ቢኖር ለምንድን ነው ብድር ውስጥ የምንገባው? እኔ አካውንት ውስጥ ብር እንደተደበቀ አውቃ ፍቅር ዝም ብላኝ መኪና ገዛ አይሆንም እኮ። ይህ ጥያቄ ልጠይቃት ስንድሉን አልሰጠቀኝማ። እሱ አካውንት ውስጥ ብር እያለ አንቺ ከሰዎች ብድር 500 ሺህ ተበዳድረሽ ወደ እሱ ትራንስፈር እንዴት አደረግሽ? እሱ ጋር ይህን ብቻ ትጠይቅና ወደ ጥያቄ ልግባ። አጭሩ መልስ ወይንን በዚህ ምክንያት ትመልስ። አዎ አጭር እኔ እረሳለሁ ጥያቄ እየረሳሁ ነው። መልሽለት ማለት አጭሩ ለምን እሱ አካውንት ውስጥ ገንዘብ እያለ ቀሪ ገንዘብ እያለ
አንቺ ለምን ነበረ ከሰዎች ተበዳለሽ ወደ እሱ ትራንስፈር ያደረግሽው? ስቴትመንትም አመጣለሁ 1 ሚሊዮን ትራንስፈር ያደረኩበት ብለሻል። ስለዚህ ለምን ነበር? እሺ ይኸውልሽ ልንገርሽ፣ እንደነገርኩሽ በሱ አካውንት ነው ብር የሚቀመጠው። ለሆነ ለትናንሽ ነገር ነው ወደ እኔ የማስተላልፈው ማለት ነው። እና እዛ ቦታ ሊገዛ ሲሄድ የእሱ ባንክ ይሄ ሞባይል ባንኪንግ የለውም። እና እዛ ሆኜ እንትን ከማስተላልፍ ይሄ ባንክ ሄጄ ምናምን ከማስተላልፍ ስደውልልሽ ታስተላልፊልኛለሽ በምሰጥሽ አካውንት ተብዬ ነው ሄጄ ባንክ ቤት ያስተላለፍኩት። ሁላ በስልክ እምቢ ብሎኝ ባንክ ቤት ሄጄ ነው ላስተላለፍኩት ማለት ነው። እና ለዛ ነው ይሄ ባንክ እሱ አካውንት ውስጥ ገንዘብ ካለ ለምንድን ነው አንቺ ወደ እሱ ትራንስፈር የምታደርጊለት? ኦልሬዲ ገንዘብ እያለ እኮ የእሱ ባንክ ሞባይል ባንኪንግ የለውም። እንዲህ ማስተላለፍ አይችልም። ባንክ ሄዶ ነው የሚያስተላልፈው። እና እዛ ከሰዎች ጋር ሆኜ ስፈራረም ብር እንድትልኪልኝ እኔ ሄጂ ባንክ ምናምን ከማስቆማቸው ስደውልልሽ ታስተላልፊልኛለሽ ነው ያለኝ። እንደውም ሲደውል ብድሩ ከሰዎች ወደ አንቺ እንዲገባ ያደረግሽው ሞባይል ባንክ ቅድም እሱም ብሏል። ፊርማ ችግር ስላለብኝ ክፍያ የምንፈጽመው በእሷ አካውንት ነው በእሷ ሞባይል ባንኪንግ ነው ብሏል ቅድም። አዎ እና ይሄ 1 ሚሊዮን ምናምን ወደ እኔ ደግሞ ሲያስተላልፍልኝ ማለት ነው ሲያስተላልፍልኝ ፊርማ ምናምን አስቸግሮት የእኛ ሰፈር አያት ነበረ ዋናው መገናኛ ሄዶ ምናምን እንትን ነው ወደ እኔ ሲያስተላልፍልኝ። ከዛ ልንገርሽ ይሄ 1 ነጥብ ምናምን እንደዚህ ሳስተላልፍ ሁላ ሞባይል ያስቸግሮኝ ሄጄ ባንክን ያስተላለፍኩለት። እና የምጠይቃቸው ሰዎች ደግሞ ብድር ስጠይቂ በእንትን አስገባልኝ አለም ብድር አበድሩኝ ይኸው አስገቡልኝ ነው ልል የምችለው እንጂ በእናንተን አስገቡልኝ አልልም። የሀቢባ ጥያቄሽ እንደዛ አይደለም። እሺ ምንድን ነው የሀቢባ ጥያቄ? እኔ ልጠይቃት። እኔ እና እሱ ስንለያይ ባንክ አካውንት ውስጥ ወደ 400,000 ከዛ በላይ ይኖራል። እንደገና ደግሞ እኔ ሰኔ 10 ምናምን የወጣሁትኝ በወጣው በ2 ቀን ወደ 200,000 ከዩቱብ ቻናል ይወርድ ነበር። በአጠቃላይ ወደ 600 ምናምን ሺህ ብር ይኖራል አካውንቱ ስንለያየ አልሽ። 400 ምናምን ሺህ ቀድሞ ያለ መኪናው በተገዛ በ4 ቀን ከሆነ የተለያያችሁት መኪናው ሲገዛ አካውንታችሁ ውስጥ ብር እያለ ያን ሁሉ ብር መበደር ለምን አስፈለገ? ለምን ተቀማጭ አስቀመጣችሁ? ከሰው ከምትበደር ኖ ተቀማጭ አይደለም። ሰዎች እያረፈዱ ነበር። ኖ የጠየኳቸው ሰዎች እያረፈዱ ነበር እያስገቡ ነበሩት። መኪናው ተገዝቶ ጨርሷል። ኦኬ መኪናው ከገዛም በኋላ በእኔ አካውንት ያለሽ ብር የሚገባው ቀጥታ ወደ እሱ ነው። እኔ አካውንት አለሽ ትራንዛክሽን እኮ ለዚህ ነው የምልሽ። እኔ የሆነ ነገር እልካለሁ ነው ገባሽ? ለሚጠፋ ብር ካልሆነ የሁሉ ብር እኔ አካውንት ላይ አይቀመጥም። ኦኬ ቆይ ሀቢባዬ ቴንኪዩ። ቆይ በዚሁ ላይ ጥያቄ ላንሳልሽ ሀቢባ። እኔ መኪናውን በገዛሁት መኪናውን በገዛ ነው በ4ኛው ቀን ነው እኔና ፍቅር የተጣላ ነው። ኦልሬዲ ይሄ ብር ከዛ በኋላ ነው የገባው ማለት ነው ወይስ መኪናውን ወደ እኔ አካውንት ነው የገባው? ወደ እኔ አካውንት ነው እልክልሃለሁ። እሺ አንቺ አካውንት ባን አስደረገሽዋል አላስደረግሽውም? ወደ እኔ እንዳልጠቀም ነበር የነበረው። ልንገር እኔ እኮ ከአንተ ጋር እስከ 9 ሰዓት እስከ 10 ሰዓት እኔ አንተ ቤት ነበርኩ አይደለ? አንድ ላይ ነበርን ከቀኑ እስከ 9 ሰዓት እስከ 10 ሰዓት ብር እያስተላለፍኩልክ ነበር። ጠዋት ላይ የገባልኝን ብር ወደ አንተ ነው የማስተላልፈው። ቀጥታ ብር ሲገባልኝ 1,000 ምናምን ብር ነበር የቀረው አካውንቴ። ቡታጅራ ነበርን እኮ መኪና ገዝተን ቡታጅራ እኮ ነው ቤተሰቦቻችን ጋር ኢየሱስ ክርስቶስ ስም እዚህ አዲስ አበባ መጣን። አዲስ አበባ መጣን አይደለም? መጣን እኮ ጠዋት ላይ ዝም በል ያልሽ እኔ ዲቴል ማውራት አልፈልግም። ብቻ ሁላ ቀስቅሶኝ ነው እሱ እንደዚህ አይነት ብር ገባልሽ፣ ቴክስት ገባልሽ ላኪው ብለኸኝ በጠዋት ያስነሳኝ አንተ ነህ። ይዛለት ከንቀፍ ለምን የኔ አካውንት አንደኛ ይኸውልሽ ሀቢባ ሄጄ ፊርማዬም ሁላ አይሰራም ተብሎ ተነስቷል። ራሷን ማምናለች። ባንክ ቤት ሄጄ ማለት ነው 20,000 ብር ስጠይቅ 20,000 ብር ፊርማ አልተስተካከልም። እስቲ ለመጨረሻ ጊዜ ማለት ነው ራሱ ዋናው ንግድ ባንክ ሄጄ ይሄ ነው እንትን ያልኩት እንጂ ብር ማውጣት አልችልም። የምንጠቃቀመው ብር ከሆነ እሷ ጋር ያለ ብር ለምን ወደ ራሴ ማስገባው? አንዴ እኔ ያልገባኝን ነገር ልጠይቅ። አንዴ ቆይ እኔ ያልገባኝ ነገር መኪናው አንቺን ብቻ ልመልስና ማለት ነው የሁሉ እስካሁን ያስቆየን የባንኩ ነገር ነው አይደለ? በቃ ስቴትመንት ይውጣ እንዴ
እዚች ጋር ሳስገባላት ነው፣ እዚች ጋር ሳስወጣላት ነው፣ እዚች ጋር ይላል እሱ። እኔም ያስተላለፍኩበትን እንዳለ ነገር ይወጣል። ምን ናት እያለ እሺ ሀቢባዬ ጥያቄ አለሽ? እንትን ነው ጥያቄዎችን እየረሳሁ